ሰላም እንዴት ናችሁ? ውድ ቤተሰቦቻችን በሞላ ዓለም ላይ ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኛ በጣም ሰላም ነን። ከረጅም ጊዜ በኋላ መተናል። ያው እንግዲህ ማሂ ዛሬ ልጠይቀኝ መታለችና ልጠይቃት ሳይሆን ለምንድን ነው የጠፋሽው? ጥያቄ በጣም ብዙ ሰው እየጠየቀ ነበረ። መሲ በጣም ጠፍታለች፣ በሰላም ነው ወይ ምን ሆና ነው ምናምን እየተባለ ነበረ። ማሂ ደግሞ ለምንድን ነው የማትገቢው? ለምንድን ነው የማትሰሪው? ምናምን ትለኛለችና አብዛኞቹ ጓደኞቼ ያው የጠፋሁበትን ምክንያት የሚያውቁ አሉ፣ አብዛኞቹ ደግሞ የማያውቁ አሉና ያው እንግዲህ ዛሬ ማሂ መታለች። ቤቷ ድረስ መጥቼ እንደው ለምንድን ነው የጠፋሽው ብዬ ቪዲዮ እየሰራን ነው ላሰራት ያመጣው ግዴታ ደብሯታል እና ያው እመጫት ነበርኩ አራስ ነበርኩኝና ያው እንግዲህ ሁሉም ሰው ከአረብ ሀገር መጥቶ የራሱ የሆነ ህይወት የራሱ የሆነ ትዳር እንዲኖረው ጠቅላይ ሲገጨው ነው ልቧ አልተቀመጠም። የውር እያለች ትንሽ ስታለቅ እና ለዛ ነው ያው እንግዲህ ወልጃለሁ፣ የልጅ እናት ሆኛለሁ። እግዚአብሔር ይመስገን። እኔ እንዳሰብኩት ሳይሆን እግዚአብሔር እንዳሰበው አድርጎ በሀገሬ ላይ ያሰብኩትን ህይወት ሳይሆን ካሰብኩት በላይ እንዲኖር አድርጎኛል እና ሁላችሁም ይህንን ነገር ያድለን ያድላችሁ፣ ለሁላችሁ ይስጣችሁ። በተለይ ስደተኞች እና ዛሬ መጥቻለሁ ዝግት ይሁንልኝ። ለማንኛውም ያው እንግዲህ በመሀል ላይ ምጣ ተነስታ ስለነበረ ያሰሩም ልጆች ቪዲዮ በነገራችን አላሰራ እስካሁን ተኝተው ብላ ልክ ቪዲዮ ልንሰራ ከመኝታ ክላስ ወደ ሳሎን ስንመጣ እሪ ያለች አሁን እናምጣት እያልኳን ነበር። ፈራሁ ማሂ ደግሞ ይዤ ልምጣለች። እኔ ደግሞ ፈራሁ። ገና ነኝ፣ ገና 10 ቀን እንኳን አልሆነንም። የሚገርመው ከወለድን የሚካኤል ነው የወለድኩት እና እናት ሆኛለሁ። ደስ ብሎኛል። እንኳን ማረች ደስ ይላል ስሜቱ። እውነት ለመናገር እናት መሆን በራሱ እና እስከዛሬ በስም ነበረ። አሁን ላይ ደግሞ ገብታችሁ ስታዩት የሚሰማው ስሜት አለና የብዙ ሰው እንትን ጥያቄ ነበረ። በተለይ እኔ ስሰራበት በነበረ በቦታና በቤት ዙሪያ ላይ ነበርና አብዛኛውን ስራዬን አልጨረስኩም። ሁሉ ራሱ 2 ቤቶች ራሱ 2 ልጆች፣ አንዷ ሳውዲ አረቢያ፣ አንዷ ደግሞ ኳተር ቦታ ገዝታ ነው ነገርሽ በዚህ በኛ ሰፈርና የነሱን ቦታ ራሱ አፈራር መጨረስ እንዳደረግን ነው። አጋጣሚ እርግዝና ማሞኝ ስለነበረ እውነት ለመናገር ያው ካረገዘች በኋላ ስሜቷ አይደለም በቃ በራሱ እንትን አይልሽም፣ አያገናኝሽም። ተኝቼ ነው የምውለው ብዙ ጊዜና ስራም ስሪ አይለኝም። ምግብም ስለማልበላም ሊሆን ይችላል። ሰውልጅ በጣም ቀንሳኛል። በጣም ደህና ነበረች እውነት ነው እና እሱም ሊሆንም ይችላል በሚለው ብቻ ግን ያው የእርግዝና ስሜት የሚያውቅ ሰው ያውቀዋል። እናት ስትሆኑና የምትረጁ እዛ ቦታ ላይ ስኮኝ ነው። እኔ ራሱ ምግብ ቤት አይበሉም ምናምን ነበረ በቃ ሲያረግዙ ምናምን እና እዛ ቦታ ላይ ሲረገዝ የማይበላው ሲወለድም የወለድሽበት እንትን ይለያል። እንኳን ይሄ እኮ ያው በቂጤ እንኳን ተስተካክሎ መቀመጥ አንችልም። ስንት ትራስ ደርድሬ ነው ቁጭ ያልኩት እና በጣም አሞኝ ነበረ። አቅም ማጥቼ ነበረ። በምጥም በስቲሽም ነበር የወለድኩት እና ግን ስቲሽ ሲባል ደግሞ ብዙ አይነት ስቲሽ አለ። ግን ብቻ እግዚአብሔር ይመስገን። በነገራችን ስቲሹ በጣም መጥፎ ነው። በቃ ዙሮ ሁሉንም ነው የሚያማሩት። ግን እንደሆነ ስቲሽ የሚሆነው ኦፕሬሽን እላለሁና ኦፕሬሽን የሆኑ ሰዎች ደግሞ እሱን ይፈራሉ እና እኔ በጣም እንጃ ከብዶኛል። ብቻ ግን አላውቅም ከምነግራችሁ በላይ ማለት ነው። ሆኖም ግን ያው ልጁን አንሺው ምጡን እርሺው ነው የሚባለው እሱ ስሜት አለ እና እኔ ወደው ምንም ልጅን ባለማቀፍ ባልችልም እንደፈለጋችሁ የስሜቱን ባትረዱትም እየቆየሽ ከ8 ቀን ከ9 ቀን በኋላ ነው አሁን ትናንትና ዳሬ ምናምን ነው እውነት ለመናገር ልጅን ማየት የቻልኩት በደንብ የሚያጥቡልኝ እነሱ እናቴ ናት፣ እህቶቼ ናቸው። የሚያነሱልኝ እነሱ ናቸው። ጡቴ አይፈርጥም፣ ስቲል ጡቴ አይፈርጥም። ወተት ነው የምንጠቀመው። ውሃ ራሱ ጧት ለሊት ተነስታ እህት ያሞቃ ነው በቦይለር እንደገና ወተት ሰርታ ነው እንደገና ጤቷ አጥባ ነው። ባሌ ራሱ ጤጦ ከልክሎ ነው ዛሬ እንደውም የሌለ መስሎት እሱ ምንድነው ምግብ ሰዓቶች ልጅሽ ምግብ ቢና አድርጎትሽ ነው ለልጅ የሚጠቅመው። ግን እኔ ደግሞ አልቻልኩም። እሺ ምግብ በላ እንግዲህ አጠጣለሁ፣ ምግብ እጠጣለሁ፣ ሻይ ምግብ የሚፈልጉትን ያገኙትን ይወሰድኩ ነው። ግን አልወጣልኝ የምላካለ እና አቅም እንደሌለኝ ሲያውቅ ነው ዛሬ ነው ገና ራሱ መጥቶ በቃ እንግዲህ ከወተት ስጧት እንጂ ያለ ማርያም ገዝተን ራሱ ደቂቃ ነው ተሰጠኝ ነበር
እና እስከዚህ ደረጃ ደርሰናል እላችኋለሁ። በዛ ምክንያት ነው የጠፋሁት። ከዚህ በኋላ ግን በደንብ ልንቃ ያው ከራስ ቤት የሚልውጣና እሰራለሁ። ከዚህ በኋላ በምችለው አቅም አለሁኝ ቪዲዮ እሰራለሁ። በጣም ቻናል ይወድቋል ከምነግራችሁ በላይ ኦልሞስት ወደ 3 ወር ሆኖኛል ቪዲዮ ከሰራሁና በጣም ተኝቶብኛል። እንቅስቃሴ ይፈልጋልና ሰብስክራይብ እንደውም አልጠበኩም 8000 ምናምን ላይ ነበር አቁሜ የነበረውና አሁን ሳይ ወደ 9000 ምናምን ገብቷልና አሁን እኮ ጠፋች ምናምን እያሉ አዎ። ስለዚህ ከዚህ በኋላ እመጣለሁ። ማህየም አለች ዙዙዬም ወልዳለች። ያው ወደ ክፍለ ሀገር ሄዳለች እና ወልዳ ተራርቀናል። በእርግጥ እሷ እንግዲህ ከአራስ ቤት ስትወጣ እንገናኛለን፣ እንጠያየቃለን። ማህየንም ደግሞ ለመዳር ዘንድሮ ጠርን በቃ እኔ መብራንን ሰነታለኝ እግዚአብሔር ብሎት ጠር ደግሞ የእሷ ሰርግ ሆኖ በቃ ለማየት ያብቃኝ። እኔም ስለቴ ይድረስልኝ። እሷም የራሷ እንደመለኩሽ ነው። እሷም ደግሞ አግብታ እንደኛ የራሷ ህይወት ኑሯትን ለማየት ያብቃን። እናንተም እንደዛው ቪዲዮዬን አንቀሳቅሱልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እነ ማሄንም ቻናል ላይክ አድርጓቸው፣ ሰብስክራይብ አድርጓቸው። ጎበዝ ናቸው። ማሄ እንደውም ተስፋ እየቆረጠች ነውና አንዳንዴ ትላለች፣ ግን አይዞሽ ተስፋ አትቁረጪ፣ ትዕግስት አድርጊ ምናምን እላታለሁ እና እኔ ሰብስክራይብ አድርጓት። መሲ ጎበዝ ነበር። ያሁን እሷም ተወች። ምንኛ ደግሞ እንሰራለን ማሄ በጣም በዛ ላይ ደግሞ ዙዙ የለችም። አሁን ምንም አሰራም። እሷ ትንሽ ዙዙ ትሻላለች ከአንቺ እንደው ትሻላለች ማለት እችላለሁ እኔ ስለሳያትም። እሷ ትንሽ ማሄ በቃ አይናፋር ነች። ብዙም ከሰው ጋር እንዲህ አክቲቭ አይደለችም። ለዛ ነው እና ሰብስክራይብ አድርጓቸው፣ አበረታቷቸው። ከዚህ በኋላ ማሄ ጋር እንሰራለን። ማሄም ትመጣለች። እኔ አራስ እስከመውጣ ፕሮሚስ ጊቪ ነው ይሆናል። እኔ ደግሞ ከአራስ ከወጣሁ በኋላ እንዞራለን። አላቋረጥም፣ እውነት አላቋረጥም። መልቀቅ ብታቆሚ እንዴት አልሰራሽም እያልኳት ስልኳ ላይ አንድ ቪዲዮ የለም ስልኬ ላይ። የሚገርመው ወንድሜን መስከረም 11 አይደል የወንድሜ ሰርግ የሚገርም ሰርግ ነበር አለ። ትንሽ እለቅላችኋለሁ። መስከረም 11 ወንድሜ እንዳልኩ ኢቭን የመስከረም 11 ወንድሜ ሰርግ የምላሽ ራሱ ይደሳል። ይደስማ እንዴት ደስ እንደሚመላሽ ራሱ እናንተን ግን የመላሽ ቪዲዮ ራሱ የለም። ትንሽ የሆነ ጨልሞ ስለነበር ትንሽ ጀስ ለማስታወሻ ለራሴ እያያዝኩ ነው እንጂ ጭራሽ ለዩቲዩብ እየቀረጽኩት ነው። የመላሽ እውነት ነው። እኛ የመጣ ነው ሰርግ ነበር እና ገዱ ሂደን መጣና በቃ በልተናን ሰርግ። መሲም የተዳረችው በነገራችን ላይ የካቲት ዓመት ይሁን የካቲት 9 ያገባው በአመቴ ወለድኩ። የካቲት 9 ያገባው ህዳር 12 ወለድኩ። እንደው ቅዱስ ሚካኤል በነገራችን ወዳጃችን ነው። በጣም እኔ ሚካኤል ተስዬ ነበረ። የበለቱ በአመቱ በሚካኤል የወለድኩትና ይለት የሚካኤል ድንገት ነው የመጣው። ድንገት ነው የመጣው። ድንገት ነው ገርሞኛል። ስጠፋብኝ ትናንትና ነው እንግዲህ ቪዲዮ እንስራ ላደወልኩ ማለት ነው። ከዛ ስደውል ወልጃለች ገብርኤልን አላመንኩም። ወልጄ ተኝቻለሁ አልኳት። ለምን ከዛ በፊትም ያልደወልኩልሽ አሞኝ ነበረ። ወልጄ መጥቼ በወለድኩም በ3 ቀን ነው ከሆስፒታል መጥቼ የመጣሁት። ሆስፒታል ራሴን ስቼው ነበረ። ሲያመኝ ፈሩ ይሰዱሽ አይቆይም። በምጥ የወለደች እናት ሆነ በስቴሽን ትሆን ወዲያው ነው የሚልኩሽ። ግን እኔ አስቆዩ። በነገታውም ደሜ ምናምን እንዳዲስ ቼክ ተደርጎ ደም ሁሉ ተሰጥቶ ወይ ምናምን ከዛ ወደ ቤት መጥቼ ድጋሚ በነገታው ደግሞ ድጋሚ ሆስፒታል ገባሁ። ኢማጂን እና እንደዛ ስለነበረ ስቴሽን ጎርቶኛ እንደማነስም አለብኝ። ስቴት እንደማነስ አለብኝ። በስደት የመጣ ነው። በዛ ላይ ደግሞ ብዙ ነገሮችን አብሮ የመጡ በሽታዎች አሉ። ምክንያቱም ስደት ላይ በጣም በብዙ ነገሮች እንጎዳለን። ብሉ በእግዚአብሔር ላይ ብሉ። ችግሩኛ አልበላም ነበር። አረብ ሀገር ነው የምትሰራው። ስራዬን ሳልጨርስ ይችላል እያልኩ አልበላም። ለዛ እኮ አበሉም ትጎዳላችሁ። ኢትዮጵያ ስትመጡ ደግሞ ረፍት ስታደርጉ በሽታ ነው እኮ ወይ ዲቁስቁስ ቁጭ። እኔ አሁን የውሃ ማሞቂያ ነበረኝ ታውቂያለሽ። አረብ ሀገር ላይ ማንስቴሽ ላይ ስንሆን ወደች የምናደርገው እሱ አሁን ከነናቴ ቢገዱ ስለነበረ ትናንትና እግሬን በጣም አመመኝ። ከዛ ሃይላንድ ያባረና እኔ አይቻላል ሊኖር ይችላል። እኔ ግን አምጥቻለሁ። ግን እዛ አጋጣሚ ቀይ እዛ ስለነበር እዛ ነው ሃይላንድ ውሃ ሞቀችኝ። እናቴ ሃይላንድ ውስጥ አድርጋለሁ በእግሬ እንደዚህ እያደረገች በሞቀው ሃይላንድ ነው እግሬ አመመኝ እና አቅም የለንም አሁን ላይ። በተለይ ደግሞ በምጥ መውለድ በጣም ከባድ ነው።
አንዳንዱ ሰው አሁን በምጥ መንገድ ምናምን ቀዶም ቢሆን ብትቀደጅ ምን ልታውቂያለሽ? ሜቢ 2 ወር 1 ወር ነው የምትሰቃየው። ኃይልሽ ሰውነትሽ ውልቅልቅልቅ አይልም። አምጠሽ መውለድ ግን እንደው ይሄው ደግሞ መጥፎ ነው አሉ። ይሄ በቃ እስከ ዘላለም ሽቆቁሱ ይሄ ቀዶ ጥገና በቃ እስከ ዘላለም በደቂቃ ማንሳታችን 4 ልጅ 5 ልጅ በላይ መውለዳችን ይላሉ። 4 በቃ ዋናው 4 ነው። እንደውም 4ኛ ነፍስሽን ትትረፍ ወይም ትሙት ብለሽ ነው ምናምን ይላሉ። እውነት ነው ይባላል። ግን ብቻ ምግብ ወደ አሁን ደህና ነው። ያው ወደ ደህና ነው። ከወደ ታች ሲሽው ግን መቀመጥ አልችልም። ሽንት ቤት እንደፈለኩ መጠቀም አልችልም። እንደፈለግሽ መጠቀም አልችልም። ስበላ ደግሞ ሽንት ቤት ላለመጠቀም ግዴታ ራሴን እቆጥባለሁ። በዛ ላይ ደግሞ ካልበላሁ ወተት እንትን ማለት አልችልም። በዛ ላይ ደግሞ መጀመሪያ ወልደው አረቦች አሁን መጀመሪያ ወልድ አድርገው ልጆቻቸውን ይሄኛው ወተት ነው የሚያስጀምሩት። ንዶ ነው የሚባለው የዱቄቱን ፓውደሩ ማለት ነው። ደግሞ እዚህ ሀገር አሁን ወተቱ ተወዷል። 1500 1500 ነው የገዛሁት። አይዘለቅም በየወሩ ማረኝ አሁን 1500 ገዝቼ ቶሎ ነው የሚያልቀው። ሁለት ራሱ ለወር አይሆንሽም እና አያዋጣሽም። በዛ ላይ የመሆን ያለበት ምንድን ነው 1500 የምታወጭበትን አንቺ ደህና ምግብ እየበላሽ የግዴታ እስከ 6 ወር ልጅሽን ማጥባት፣ ከ6 ወር በኋላ ደግሞ ሄልቲ ምግቦችን ለልጅሽ ማስመገብ ነው ያለብሽ እንጂ ወተት እንትን አይደለም። በዛ ላይ ደግሞ ለልጆች አሁን አንጀት ጥበት ያመጣናል። አዎ ማለት ዶክተር ራሱ ወደ ወንድ ወለድሽ የእውቀት አይደለም ስልጣኔ አይደለም ወተት አትስጡ ወደው ብሎ እኔ 2 ቀን አባባዶኔ ይፈራዱ ይከብዳል። የአንጀት ምንድን ያመጣናል ለህፃኖች እና ጥሩ አይደለም። ምንም መፍትሄ ሲጠፋ 2 ቀን ዝም ብያትኝ እኔም ባለቤት የጤና ባለሙያ ስለሆነ እንዲህ ብሎ 2 ቀን እንዲህ ብያት በ3ኛው ቀን ስታሳዝነኝ ደብቄ መጣ ጀመረ። በወለድኩ ዛሬ ከወለድኩ ስንት ቀን ነው? ዛሬ ነው እንደገና ስጧት ያለው። ስጧት ያለው አሁን ዛሬ ነው። ምክንያቱም በቃ ምግብ እንደማልበላ እያመመኝ እንደሆነ ከጤና በላይ እንደሆነ ሲያውቅ ማለት ነው። የወለደች ማትመስል ማለት ነው። እንደ ክስት ሄደችብኝ አሞኛል። የእውነት በጣም አሞኝ እሱን ብቻ ሳይሆን እንደማነሳ ያመኛል፣ ይጥለኛል በራሱ ታላስበው በዛ ምክንያት ነው። ኤኒዌይስ በሰላም ነው የጠፋሁት። ወተትን አናብዛባቸው። ከዚህ በኋላ አልጠፋም። ብዙ ነገሮች አሉኝ፣ እሰራለሁ፣ አቅምም አለኝ፣ አውቃለሁ እንዳለኝ እየወጣሁ የመስራትን ፍላጎትም አለኝ። ከዚህ በኋላ ያው እግዚአብሔር ያሰብኩትን ሁሉ ስላደረገልኝ አመሰግናለሁ። ለእናንተም እንዲያደርግላችሁ ምኞቴ ነው። በሰላም ለሀገራችሁ ያብቃችሁ። እነማ ይሄንም ቻናሉን እስኪ እንምጣና ሾፍ እናድርገው። ሰብስክራይብ አድርጉን። እስከዛ ፓርቲቱ በሌ እንለቃለን። መሲል ነው ቶሎ ተከታተሉ።